አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ ሀባይብ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። አላህ ሱብሃነሁ ወተዓላ በያላችሁበት ሰላም ያድርጋችሁ፣ ሰላሙን ያወርድልን ያረብ። በሀገራችንም በእናንተም ሀገር ኢንሻአላህ። እና ሀባይብ ማሻአላህ ተባረከ ረህማን በጣም ነው ደስ የሚለኝ። ዛሬ ደግሞ ያው በመጅልሱ ጨርቅ ነው እንደምትመለከቱት። ማሻአላህ ሀቂቃ ግን ማለት ነው የመጅልሱን ጨርቅ የሚነካ የለም። ማሻአላህ ተበረከላ። ምክንያቱም አሁን ይሄ የተሰራ ጽዳት ብቻ ነው እንጂ የሚፈልገው ምንም አይነት በጣም ጠንካራ ነው። ምንም የመፋፋግ ባህሪ ምናምን አያመጣም። ማሻአላህ በጣም ጠንካራ ነው የመጅልሱ ጨርቅ ሲባል ማለት ነው። እና በጣም አሪፍ ነው። ማሻአላህ እንደምታዩት እንደዚህ አድርጌ ያሰርችላታለሁ። ለአንድ እህቴ ወደ ጊራና የሚሄድ ነው። ማሻአላህ ተባረከ ረህማን በጣም ነው ደስ የሚለው። መብራት የለም። በዛ ላይ ደግሞ የስልክ ጥራቱ የካሜራው ጥራት በጣም ችግር አለበት እንጂ በአካል ብታዩት ሀቂቃ ማሻአላህ ብሉ ብላኩ ድምቅ ያለ ነው። በጣም ነው የሚያምረው። እዚህ ግን ቪዲዮ ላይ ገርጣ ብሎ ነው የሚታየው። ግን በአካል ዋናው ነገር እኔ በአካል ይመርልኝ ማለት ነው። ምክንያቱም ነገ ጧት መጥተው ሲረከቡት ደስ የሚል ነገር ምንም እናንተ ብመርጡት አንዳንድ ጊዜ ፎቶና አካል ይለያያል። ስለዚህ ማሻአላህ ያው የጋራ ምርጫችን ነው። በጣም ነው ደስ የሚለው። አንዳንድ ጊዜ በፎቶ ቆንጆ መስሏችሁ በአካል ደግሞ ያን ያህል ያላደለውን እንዲያስተያየት እኔም ሀሳብ እየጨመርኩኝ ነው የስራው ባህሪ የሚሆነው ማለት ነው። እና ማሻአላህ ተባረከላ እንግዲህ ይሄ የ12 ትራስ ልብስ የአራት ፍራሽ ልብስ እንደዚሁም አራት ፍራሽ 12 ትራስ ገዝቼላችኋለሁ። በጣም ከሚገርማችሁ ነገር ማለት ነው ያው ይሄ የኔ ፍራሹ የራሴ ነው ማለት ሁልጊዜ የምታዩት የኔ ተራው ፍራሽ ነው። አደራርቤው ነው ለእናንተ ለማሳየት ነው፣ ግን አይመጣም። ያኔ ውበቱ ያን ያህል ግልጽ አይሆንም። የሚያምርበት በራሱ ፍራሽ በተለክቶ በተሰራበት ትራሱም ደግሞ በአዲሱ አሁን ይሄ እኔ በጣም ገድም ስለሆነ ገባ ወጣ ያለ ነው ትራሱ ማለት ነው። ስለዚህ ያን ያህል ውበት አይሆነውም። የሚያምረው ማሻአላ የሆነ በቃ ፍራሻችሁን አዲስ ፍራሽ ከገዛችሁ በስነ ስርዓት ራሱ ልጅ ሳታስተኙበት እንደዚህ ሳይንገላታ በቃ የሳሎን እንትን የሳሎን መፍረሽ እንዲህ እንዳለ ጥንቃቄውን ሲጠብቅ ለብዙ ጊዜ ያገለግላል። ማሻአላህ ተባረከለና ያው ባሮጌ ባሮጌ ስለሆነ ነው እዚህ ላይ ቪዲዮ ብዙም እንትን ያላለላችሁ አለ ኩል ያህል በትልቁ ፍራሽ ነው የተሰራላቸው። ፍራሹን እኔ በፊት በ4200 ይሁን 4000 ብር ነው የገዛሁላቸው። ትናንት ወዲያ ግን ይሄንን ትልቁን ፍራሽ ማለት ነው እንደዚህ ሳይዙ እንደዚህ የሆነውን ትልቁን 6000 ብር ገዝተነዋል። ከትናንት ወዲያ 6000 ብር ገዝተነዋል ማለት ነው። አንዱን አስባችሁታል ጭማሪውን። አልሐምዱሊላህ ደስ የሚለኝ ለብዙ ልጆች በ3900 ብር ራሱ በጣም ብዙ ፍራሽ ገዝቼ እዛው ከፍራሽ ቤቱ ተቀምጦ እየወሰዱ ይገኛሉ አሁን ላይ ማለት ነው። እና ማሻአላህ ተባረከላ ያኒ እቃን ቀደም አድርጎ መግዛትን የሚያክል የለም። እና የፍራሽ ልብስም ደግሞ የትራስ ልብሱንም በዚህ ሁኔታ እኔ ብዙ ጊዜ የማሰራው ይሄን ራሱ በእንትን አላደርግም፣ በተላላፊ ነው። በቃ ስታጥቡትም ስታስገቡም ስታስወጡም ያለ ስጋት ማለት ነው። እንትን ከሆነ ግን በዚህ የሆነ ሶስታ ነገር ከሆነ እኔ በራሴ ስለጀረብኩት ነው ፍትትት ነው የሚለው። ሁልጊዜ ስታስጠግኑ መኖር ነው ማለት ነው። ስለዚህ እንደዚህ ከሆነ ግን ኖርማል ነው። በቃ ምንጊዜም ከጀርባ ነው የሚሆነው። በሽምቃቅም ሆነ ምንም ሆነ የሚያመጣው ለውጥ አይኖርም። እና ማሻአላ ይሄን ደግሞ በማሰሪያ ነው የሚሆነው። በማሰሪያ ግን ብዙዎቹ በሽምቃቅ ነው የሚያሰሩት። ያኔ ግን እኔ የምፈልገው ነገር በዚህ ነው ከተስማማችሁ ማለት ነው። ካልተስማማችሁ እኔ ሽምቃቅ ነው የምፈልገው ምናምን ካላችሁት እንደፈለጋችሁ ማለት ነው። እንደ እናንተ ፍላጎት ነው። ግን እንደ እኔ አስተያየት ነው ይሄንን አስተያየት የምሰጣችሁ። ከምታሰሩ ሁልጊዜ ይዛችሁ ከምታስጠግኑ አሁን ትንሹ ነገር ዋጋው ስላወጣ እንደዛ ከምታደርጉ በዚህ በማሰሪያ ቢሆን በጀርባ ነው የሚሆነው። ምንም ሆነ ምን ሽምቃቅም በሉት አይታይም ዞሮ ዞሮ። እና ይሄ እኔ አስተያየት ሲሆን ማሻአላ ተባረከላ። ትራሱን አሁን ላይ እንግዲህ ትራሱ ስንት እንደገባ 350 ብር እንደነበር አውቃለሁ። ግን አሁን ስንት ይግባ አላውቅም። በጣም ጨምሯል። ትንሿ ፍራሽ ራሱ የኔ 3000 ምናምን ብር ገብታለች። ይቺ 60 በ12ቷ ትንሿ ማለት ነው። ይሄ ትልቁ ደግሞ 6000 ብር እኔ በራሴው ትናንት ወዲያ 6000 ብር
ገዝተነዋል እላችኋለሁኝ። አልሐምዱሊላህ በሰዓቱ በደህና ዋጋ ያለቀ ነገር ነው። እኔ ይህንን ቆይቻለሁ ካዘዝኩት። ልብሱን 10,250 ብር ነው የተሰራው። የአራት ፍራሽ 12 ትራስ። ሆኖም ግን አሁን ግን ጭማሪ ነው የሚሆነው። ምክንያቱም አሁን ላይ ተሽከርካሪ ናፍጣ የለም፣ አስቸጋሪ ነው እላችኋለሁ። አለኩል ያህል ማሻአላህ ተባረከላ። እኔ የሚገርማችሁ ይሄን ፍራሽ በጣም የምናጅጅበት ማለት ነው፣ ግን አላህ አልወሰነውም፣ አልፈቀደውም። ከኔ ቤት ሊገባ አልፈቀደው ሆኖ እንደሆነ እንጂ 2600 ሳለ ልገዛው ጨርሼ ማለት ነው። 2600 ልገዛ ነው በቃ ለአረፋ፣ የዛሬ ዓመት ለአረፋ ነው እንደውም አስታውሳለሁ። በቃ መቀያየር አለብኝ ምናምን ብዬ ከድር ጋር ስናወራ ኧረ ምን ሊሰራልሽ፣ ምንም ችግር የለውም ምን ሊሰራልሽ፣ ይኸው በቂ ነው ምናምን ሲለኝ ማለት እኔ ብዙ ጊዜ እቃ ስገዛ ብዙ ጊዜ ወንድ የምታማክሩ ከሆነ ማለት ነው አንዲትም እቃ አገዙ። እኔ ብዙ ጊዜ አልሐምዱሊላህ እኔም በራሴ እንደምትመለከቱት እናንተ ደንበኞች ምንም አንዳንድ ነገር ስለምታዙ በራሴ ስለምንቀሳቀስ ብዙ ጊዜ አላማክረውም። የሆነ እቃ እንዲህ ልገዛ እንደዚህ አላለም። ግን የዛኔ ምን እንደነካኝ አላውቅም። ሳማክረው ምን ሊሰራልሽ ምናምን ሲለኝ ይሆናል አይደለ በቃ እንትኔን ሞራሌን ዝቅ የተነሳሁትን ነገር ሀሳቤን አስቀየሰኝ። ማድረግ ይችል ነበር። ኧረ እኔ ከወሰንኩ ወሰንኩ ነው ሲጀመር ማለት ነው። ግን ሱብሃንአላህ የዛኔ በቃ ይሆናል አይደል ምን እንዲያሰብኩ እንጃ ብቻ ተውኩት፣ ተሳነፍኩና ተውኩት። አሁን አስባችሁታል 6,000 ብር ማለት ነው እዚሁ ተቀምጬ ብቻ አልሐምዱሊላህ ያኔ አንዳንድ ጊዜ በሀገር መቀመጥ የሚጠቅማችሁ ነገር ሳይጨምር የሆነ ነገር ትገዛላችሁ። ግን አንዳንድ ነገሮች ደግሞ አላህ ካልወሰናቸው አይሆኑም። እናንተም ብትበስሉ እላችኋለሁ። ግን ብዙ ጊዜ እነሱን ማማከር ጥሩ አይደለም እላችሁ ነው። በዚሁ አጋጣሚ ያኔ እያማከርን ቢሆን አሪፍ ነው። ግን አንዳንድ ጊዜ ባናማከርም የሚጠቅም ነገር አሁን ምሳሌ የዛኔ ቢገዛ አሁን 6,000 ከመግዛት ያነቀው ይጠቅማል። የሆነ የሚጠፋ ነገር ነው እንጂ የሚያሰጋው እናንትን የሚለው ለቤት የሚጠቅም ነገር ለሁሉም ለጋራ ጥቅም የሚውል ነገር ከሆነ ባይማከሩ የተሻለ ነው። ምክንያቱም ወንዶቹ እቃም ሆነ ምን ጌጥ አይፈልጉም ልበላችሁ ማለት እችላለሁ። 180% የማይወድ ነው እላችኋለሁ። እና ለኩል ያህል ማሻአላ ተባረከላ በጣም ነው የሚያምረው የእህታችን ትዕዛዝ። እንግዲህ ይሄ ሰርፕራይዝ ሳይሆን አይቀርም። ማሻአላህ እህታችንም እንግዲህ ደስ እንደሚላት ባለሙሉ ተስፋ ነኝ። በጣም ነው የሚያምረው። እንግዲህ 4 ፍራሽ 12 ትራስ ነው ብያችኋለሁ። ማሻአላህ ብያለሁ። በጣም ያምራል። በቤጅ ነበር ሊሰራ የነበረው መጀመሪያ እንዲህ አይነት ከለር መርጠው ከዛ ይሄን ከለር ላንቺ ብለን ያመጣ ነው እንዲያነካሰር ያኔ ይሸጣል። በእርግጥ ግን አሁን ብር ይዘው ቁጭ እንዲል ምናምን ብለው በዚሁ ሰርተውታል። ግን አምሯል። ማሻአላህ በጣም ነው ያማረበት እላችኋለሁ። አብሽሩልኝ፣ አበረታቱኝ። ማዘዝም ከፈለጋችሁ እንደዚሁ እያዘዛችሁ እኔንም አበረታቱኝ እላችኋለሁ። አብሽሩልኝ። ያው ለሁላችንም ባይሆን ሀባይ በዚሁ አጋጣሚ ይሁን ስታዙ የፍራሽ ልብስን በሉት እቃም በሉት ምንም በሉት በዚሁ አጋጣሚ ለቤተሰብ ሰርፕራይዝ ከሆነ ችግር የለውም፣ ያን ያህል አይሆንም። ግን ለራሳችሁ ምናምን ከሆነ ባለቤታችሁ ምናምን እንደዚህ ፈቃደኛ ካልሆነ አስቸጋሪ ነው። ለእኛም ጣንኩ እንትን እያለን ስለሆነ እኔ አንድ ብር የእናንተን ገንዘብ አልፈልግም። ያኔ የተጭበረበረ ነገር ግን በጉልበት የምጠቀምበትን ነው የምጠቀመው። ለዛውም ተስማምታችሁበት ቢሆንም ግን ያው ዞሮ ዞሮ ሁሉም ሰው ከባድ ነው አስተሳሰባችንና እንዲህ አይነት አይደለም። ያኔ ግዴታ እኔን እመኑኝ ምናምን ሳይሆን ያኔ ሁሉም ቀልባችን ይለያያል እና ስበሳችሁ እየተናበባችሁ ከቤተሰብ ጋር ከምናምን ሹራ እያደረጋችሁ እንደዚህ ላዝ ነበር ምን እንደዚህ ብትመካከሩ እነሱም የፈቀዱት ነገር ከሆነ ችግር የለውም። በኋላ ያኔ በትንሽ ነገር ነው። በአሁኑ ሰዓት ታውቃላችሁ ጣብ ሀርሀር ብሎታል። ያኔ ትንሽ ነገር ይበቃል ሰውን ለማጣላት እላችኋለሁኝ። አብሽሩልኝ። ይህንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።